ነቢን የሚጠላ ሰው ነው መውሊድ የሚያወጣ እንደውም የሚል ኪታብ ተጽፎ አገኘው። አንዳንድ አካባቢ ላይ ዒድ አልፊጥር የሸዋል አንድ ላይ አይደለም ዒድ እንደ ዒድ የሚከበረው። ይሄ ታልሆነ ዳዕዋችን ውሸት ነው ማለት ነው። ብዙ ስላጋጠመኝ ነው ታዝጋለሁ። ዒዶቹ እንደሆነ ተነግሯል፣ ጁሙአ እንደው ተነግሯል በምን እንደሚከበር። ይሄን ቀን የማን መቀየሪያ ነው? ማን ነው አመት መቀየሪያ? እነሱ ብሔር ላይ ግን ጎራ የሚያህል ቢዲያ ሲሰራ ይወዱ ተወተነ ማለት አንድ ነገር ከተከበረ በሁሉም ወገን መከበር አለበት እንጂ አንዱ ሲሰራው የተፈቀደ ሌላው ሲሰራው የተወገዘ መሆን አይገባውም ማለት ነው። አካባቢውን አጥርታችሁና መረጃ ሰብስባችሁ ቶሎ እንጂ ያልኳችሁ ማን ነው ውጊያ ክፈቱ ያላችሁ ብለው ተቆጧቸው ማለት ነው። السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه أما بعد. يتكبراتشو يتودداتشو يا أفريكا تي في برنامج يمتكتاتلو የበይናት ፕሮግራምን እየተጠባበቃችሁ የምትገኙ ወንድምህቶች አባት እናቶች በያላችሁበት ሆናችሁ የአላህ ሰላም ጤና ምቾት አይለያችሁ። ዛሬም እንደተለመደው ከዚሁ ከታላቁ ምዕራፍ ከሱረቱል በቀራ የተወሰኑ አንቀጾችን የምናይበት ቀን ይሆናል ኢንሻአላህ። ዛሬ የምንነሳው ከ194ኛው አንቀጽ ላይ ነው የምንነሳው። አሽህሩል ሐራሙ ቢሽህሪል ሐራሚ ወልሑሩማቱ ቂሳስ ነው። ሸኾቹ በቀኝ በኩል ሼክ ሰዒድ አህመድ ሙስጠፋ አሉ። በእሳቸው እንጀምራለን ስለ ሸህሩል ሐራም። نعم بسم الله والحمد لله والصلاة والسلام على رسول الله. يقول الله الشهر الحرام بالشهر الحرام، حرمة الشهر الحرام مقابل بحرمة الشهر الحرام والعكس بالعكس. የተከበረው ወር በተከበረው ወር አንጻር ነው። አንድን የተከበረ ወር አንዱ ወገን ሲያከብረው ሌላውም በአንጻሩ ማክበር ይኖርበታል። አንዱን የተከበረ ወር ሌላው ተደፈረው ሌላውም መድፈር ይፈቀድለታል ይላል አላህ። አዳላ ነው። ስለዚህ በስተት አሽረል ሑሩም መግባቱ ሳይታወቅ የተከሰተ ምክንያት ነው ይሄ ነገር የመጣው ማለት ነው። አብዱላህ ብን ጃህሽ የተባሉ ሰሃቢ የሰርያ መሪ ሆነ የክፍል ጦር መሪ ሆነው ተልከው የዛ ጊዜ ገና ጦርነት አልተጀመረም። ተተፈቀደ በኋላ ግን አሰሳ ያረጉ ነበር፣ በየቦታው መረጃ ይሰበስቡ ነበር፣ ጉርብ እየተላከ ማለት ነው። ስለዚህ ወደ ጧኢፍ አብዱላህ ብን ጃህሽ ተላኩ ተመዲና ማለት ነው 12 ግለሰቦች። ያኔ በአጋጣሚ ቁረሾች በዛ ሲተላለፉ አገኙ፣ ነጋዴዎች ሸቀጥ ጭነው ማለት ነው። ያኔ ወቅቱ ረጀብ ነበረ፣ የጁማዲ ታኒያ መጨረሻ ነበረና ረጀብ መግባቱን አላወቁም። በዛ ሰዓት እኒህን ጥላቶቻቸውን በሚያገኙ ጊዜ እነሱ የተሻሉ ናቸው፣ ታጣቂ ናቸው። እነዛ ቁጥራቸውም ጥቂት ነው፣ 1-4 ሰዎች ናቸው። እንደገና ነጋዴዎች ናቸው። ይህንን ፍርሷ መጠቀም አለብን አሉና ያ የቡድን መሪውን ሀድረሚ የሚባል ሰውዬ ነበር፣ እሱን ገደሉ። ሌላውን ጓደኛውን ማረኩት። ሌላው ደግሞ ሸሽቶ አምልጦ ሄደ። ሸቀጦችንና ግመሎችን ይዘው ወደ መዲና ሄዱ ማለት ነው 2 እስረኞች ጋር። ያኔ ነብዩ አለይሂ ሰላቱ ወሰላም አካባቢውን አጥርታችሁና መረጃ ሰብስባችሁ ቶሎ እንጂ ያልኳችሁ ማን ነው ውጊያ ክፈቱ ያላችሁ ብለው ተቆጧቸው ማለት ነው። ተደናገጡ። እነሱ እንሸለማለን ብለው መጀመሪያ ጀግናዎች አሁን እንደገና ህግ ወጡ። ይኸውልህ ሁዱድ الاسلام እንደዚህ ነው፣ ፈንከች የለም እና ቁረሾቹ ደግሞ ላም የወለደች አሉ። ይኸው ነብይ ነኝ እያለ እኛ እንኳ ካፊር ናቸው የተባልነው ያልደፈርነውን በአሽረል ሑሩም ውጊያ ከፈተ መሐመድ። የተቀውጥ ያደረጉት ደግነቱ እንዳሆኑ ወሳይላ ላም ብዙ የለም እንጂ ዓለምን እንጥት ነበር። ያ ነገር እንግዲህ ፖለቲካውንም ነካው ማለት ነው። ምክንያቱም በተከበረው ወር ያላህ ነብይ ነኝ የሚል ሰው ጦርነት ያደረገ የሚለው ትልቅ እንትን አሳደረባቸውና ተደናገጡ። ኋላ ምርኮኞችን ለቀቁ ወዲያው። እኛ ደግሞ አላዘዝናቸውም ኃላፊነት ወሰዱ ተባሉ፣ እነዛ ታጋዮቹ ማለት ነው።
በጣም ደነገጡ እነሱ። ወዲያው ግን አላህ Subhanahu Wa Ta'ala ይሄንና ሌላ መሰል አያት አለ ችግር የለውም ማለት ነው። አሽረል ሐራም መከበር ያለበት በአንድ ወገን ብቻ ነው እንዴ አላ እና እነሱ በአሽረል ሐራም አይደለም ሲቀጠቅጧቸው የኖሩት። አሽረል ሐራም ሸር ሙቃበሉን በሸረል ሐራም የተከበረው ወር መቼ ነው ቁረይሾች አክብረው የሚያውቁት? ከናንተ አኳያ በዘልማድ ከሌላው አኳያ ያረጉት ነበር። እናንተን ግን እስከዛሬም ሲቀጠቅጡ የኖሩት አሽረል ሐራም ላይ ነው። እና እናንተ ስትሳሳቱ እናንተ ደግሞ ሆን ብላችሁ ሳይሆን ገና ወሩ መግባቱን አላወቁቸው በስተት ነው የተደረገው። ኸጣ ያለ ነገር ነው። ያል ኸጣ ሁሉ ጊዜ ዑዝር ይሰጠዋል። አሁን እየየው የሚሉት ለምንድን ነው እስከዛሬ ያለከበሩትን ወር በእናንተ ላይ ጥቃት ሲፈጽሙ እናንተ ግን በስተት ይችን ነገር ስላደረጋችሁ ለምንድን ነው ያዝልቀቁኝ የሚሉት? አለ አላህ Subhanahu Wa Ta'ala ወልሁሩማቱ ቂሷስ የሚከበሩ ነገሮች ተመሳሳዮች ናቸው። አንድ ነገር ከተከበረ በሁሉም ወገን መከበር አለበት እንጂ አንዱ ሲሰራው የተፈቀደ ሌላው ሲሰራው የተወገዘ መሆን አይገባውም ማለት ነው። እና ወዲያውኑ ያው ሰሃቦችን አላህ Subhanahu Wa Ta'ala ነፃ አወጣቸው። አሊመል ገይብ የሆነ ጌታ ገንዘቡም እንዲከፋፈሉ ታደረገ። አልመለሱላቸውም ገንዘቡን ማለት ነው። ምክንያቱም የነሱን ንብረት ዘርፈው መካ አስቀርተውባቸዋልና ማለት ነው። ፈመን يعتدي عليكم فاعتدوا عليه አሁን ብቻ ሳይሆን ለወደፊትም ያጠቃችሁን አጥቁት አለ አላህ Subhanahu Wa Ta'ala። እናንተ ላይ ግፍ ሲፈጽሙ የኖሩ ያጠቁችሁ ሰዎች እናንተ ብቻ በአንድ ወገን ብቻ አሽረል ሐራም ወይ መስጂደል ሐራም እየተባለ ለእናንተ ብቻ መኮርኮጃ ነው እንደሚደረገው? መንግስት የሚያጠቃችሁን ማጥቃት ይችላል፣ አጠፋ መስጠት ትችላላችሁ አለ አላህ Subhanahu Wa Ta'ala። የመጀመሪያው ያው ኢዕቲዳ ነው። ሁለተኛውን ግን ፈዕተዱ የሚለው ህጃዙሁ ባኑ በኢዕቲዳኢ በዛ በፈጸመው ወንጀል መሰሉን ክፈሉት ይላል ማለት ነው። እና ቢሚስሊ ማዕተዲ አለይኩም ለወደፊትም ቢሆን የዚህ አይነት ጥቃት የሚፈጽም ከሆነ አሽረል ሐራምም ቢሆን እሱ አሽረል ሐራምን እስካላከበረ ድረስ መስጂደል ሐራም ቢሆን እሱ እስካላከበረው ድረስ እናንተ ማጠፋ በመስጠታችሁ አትጠየቁበትም። ወተቁላህ ከዚያ አልፋችሁ ግን ላለመሄድ አላህን ፍሩ። ወዕለሙ ወቁም አነላህ መዐል ሙተቂን አላህ መዐ ዒባዲሂል ሙተቂን እሱን የሚፈሩና በፍቃዱ የሚመሩት ባሮቹ ጋር መሆኑን እወቁ በማለት አሁንም ተውጅሁን ቀጠለ ማለት ነው። ከዛ ጋር ያይዞ ወአንፊቁ ፊሰቢልላህ አለ። በአላህ መንገድ ደግሞ ለትግል በምትወጡ ጊዜ የሚያስፈልጋችሁን ስንቅ ማዘጋጀትና መለገስ አለባችሁ። ሳትታጠቁ ስንቅ ሳትይዙ ዝም ብላችሁ ብትወጡ ሰለባ ነው የምትሆኑት ለጥቃት ማለት ነው። ተዘጋጅቶ ነው አንድ ሰው ወደ ሜዳ መሄድ አለበት። ወላ ቱልቁ ቢአይዲኩም ኢለተህሉካ ራሳችሁን ጥፋት ላይ እንዳትጥሉ። ምክንያቱም አንድ ሰው የሚያስፈልገውን ትጥቅና ዝግጅት ሳያረግ ተወጣ ኢንቲሃር እንደሆነ ነው የሚቆጠረው ማለት ነው። ራሱን እንዳጠፋ ይቆጠራል። ከዛ ተጠንቀቁ። ሙስተልዘማተል ቂታል በተቻለ መጠን ማሟላት ይኖርባችኋል ማለት ነው። ያን ሳታረጉ አላህ ላይ ብለህ እጅህን እንጠልጥል እያልክ ብትሄድ እና ብትገደል አደሙ ኢንፋቅ ነው ማለት ነው። አደመል ኢንፋቅ ራሱ ነው ያን ችግር የሚያመጣብህ ማለት ነው። ወአለሙ እና ወአንፊቁ ፊሰቢልላህ ወላ ቱልቁ ቢአይዲኩም ኢለተህሉካ። እንዲሁም ከዚህ ጋር ተያይዞ አዋዩ የሚያወሩት እንትን አለ። አዋዩ ለአንሳር ረዲየላሁ ዐንሁ መጀመሪያ አካባቢ ላይ ያው ባለ አቅማችን ጥቂትም ነን ለእስላም ለዲናችን ስንል ንብረታችንን ህይወታችንን አትክልታችን እስከሚደርቅ ድረስ ተተነር ነበር። ከዚህ ጊዜ በኋላ ለማ ከثرል ሙስሊሙን እኛ እንግዲህ እስከዛሬ ያው ለዲን ሰተናል ሁሉንም ነገር። አሁን ግን የእስላም ታጋው በስተዋል አልহামዱሊላህ። እስቲ ይሄንን እንደው ቤታቸውን እንኳን መክደን አቅቷቸው ዝናብ ይወርድባቸው ነበር በላያቸው በሴቶች ላይ ማለት ነው። አትክልቱ ደርቆ ነበር የሚያጠጣው የሚኮተኩተው ጠፍቶ። እስቲ ትንሽ እንመለስና ይሄንን ወደመውን ንብረታችንን እናስተካከል ብለን ተመካከርን አሉ አንሷሮች። ያኔ ወላ ቱልቁ ቢአይዲኩም ኢለተህሉካ የማ ራስክን ለአደጋ ጥላት ግን ፋታ ተሰጠው ተዘጋጅቶ መጥቶ አንተ ስትቆፍር ይደፍናል መጥቶ አላህ Subhanahu Wa Ta'ala። እና ራሳቸውን ለምን ሲሉ እንደገና ያ ይልቃ ቢልአንፉስ አለተህሉካ ማለት ዲንን ረስቶ ለዱንያ ትኩረት መስጠት ነው ብለው ፈሰሩት ማለት ነው። ለዱንያ ጉዳይ ትኩረት ተሰጠ አንተ ትግል ቀረማ ነው። ትግል ከቀረ ደግሞ አመታት የገነባውን ነገር ጥላት መጥቶ ባንድ ጊዜ አመድ ያርጉት ይሄዳል። ሁለቱንም ታጣለህ ማለት ነው።
ስለዚህ ራሳቸውን አደጋ ላይ አትጣሉ አለ አላህ። በትጥቅ መሆን አለበት። ወአህሲኑ እና በምትችሉት መጠን አላህን የሚያስደስት ነገር ስሩ፣ ለወገንም ለሀገርም የሚጠቅም ነገር ገቢው ይላል ማለት ነው። ኢነላህ ዩሂቡል ሙህሲኒን አላህ በጎ አድራጊዎችን ይወዳልና በማለት አሁንም እንግዲህ በጂሃድ ጋር ተዛምዶ ያላቸውን ጉዳዮች ባጭሩ ያስቀመጠ ነው መመሪያዎችን ማለት ነው። ሰዎቹ الشهر الحرام بالشهر الحرام والحرمات قصاص ይሄ እንግዲህ እሳቸው በደንብ አብራርተውታል። እንደው እኛ ጋር አሁን ያለው ጋር ለመናገር ነው እንጂ ሰላም ይፈልጋል። አየር ባየር ነው ሀገር እኮ ነው ተፍሲር። ልክ ነው። الشهر الحرام بالشهر الحرام والحرمات قصاص አላዲና አሁን እኛ የምንሰራው አንዳንድ ጊዜ እኔ የምታዘበው አለኝ ብዙ ጊዜ ተወስጣችንም ተዛው እንደው ተዝተ ብሔር ማለት ነው። አንዳንድ ቢድዓ አንዳንድ ብሔሮች ላይ ሲታይ ትንሿን ቁባ የሚያርጉ ቁባዋን ሐባዋን ቁባ የሚያርጉ ሰዎች አሉ። የነሱ ብሔር ስላልሆነ እነሱ ብሔር ላይ ግን ጎራ የሚያህል ቢድዓ ሲሰራ ይወዱ ተወተነ ማለት እንደም ተእዊል ይሰጣሉ። ሽፋን ይሰጡለታል። እንዲህ ስለሆነ እኮ ነው እንዲህ ስለሆነ ነው ይላሉ። አሁን ይሄ ጋር ይጋጫል። ወልሁርማቱ አሁን ሳቸው ቅድም እኮ አንድ ሰው ወንጀል ሲሰራ አንድ ሰው ሲሰራው ወንጀል ሆነ፣ ሌላው ሰው ሲሰራው ወንጀል የማይሆን ከሆነ ሐላሉን ለኩም ሐራሙን አለይና አለ። ይሄ አለ በሀገራችን። ይሄ ልናስተውልና ሰው ልናስታውስ ይገባል። እንዲህ ያሉትን ሰዎች ልናሳፍራቸውም ይገባል። ሳትጨርሱት አንድ ክስተት አጋጠመኝ። መውሊድ የለም መውሊድ ይቅር ብለን በጣም እየተጋፈጥን በጣም እየፈራን ኪታቡ ደግሞ ፈጦ መጣ። ትንሽ ጫፍ አገኘን ብለን ስንል የበለጠ ያብራራ። አረ ነቢን እኛ እንደው ነቢን የሚጠላ ሰው ነው መውሊድ የሚያወጣ እንደውም የሚል ኪታብ ተጽፎ አገኘው። መውሊድ አሁን እኛ ስጋታችን መውሊድን በመተው ነቢን ጠላን ይሆን ወይ ብሎ አይደል ነበር ስጋት ያለው ሰው የሚለንም እኛ እንደዚያ ነው። ብትወዱማ ታሳቸው በመወለድ ለምን ያላስደሰታችሁ? እንዲያውም የሚጠላቸው ሰው ነው ይሄ መውሊድ ብሎ የሚያከብረው። የሰውን ጁሁድ ሰብስቦ ገንዘቡን አባክኖ ሰዓቱን አቃጥሎ ለአንድ ቀን ብቻ አመት ብሎ እሳቸውን ማስታወሻ አድርጎ 5 አውቃት ሰላት ላይ አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመድ ረሱሉላህ እያለ አዛን ላይ ኢቃም ላይ ሁሉ እሳቸውን እያለ እንዴት ነው በአንድ አመት በአመት አንድ ቀን ማስታወሻ ተብሎ ብሎ እና አንድ ቀን ቁጭ ይሄ ያወራሁት የሆነ ሸህ አለ አዲስ አበባ አሉ፣ አሁንም አሉ። አላህ ይحفظه ጀዛሁላህ ኸይር። ምን አሉኝ? አንተ ልጅ ተውቶ ራበዛ ምናምን ሲሉ ይቆዩ። የሆነ ቀን የናሳቸው ከ2 አመት ከ3 አመት በኋላ ያው እንደው ዝም ብለን አነበብነው እንጂ ለሰው እኮ አላልንም። ይሄንን ይሄን ብለን ነው እንደዚህ ሀገር የምንኖረው ነበር። ከሆነ ቀን በኋላ የሆነ ሀገር የአመት መለወጫ ቀን በዓል ተብሎ ተጠራ። ምንድነው አልኳቸው። ተጠርተናል እንሄዳለን አሉ። የውመል ወጠኒ الفلاني የገሌ ሀገር የዚያን ቀን ደግሞ የዚያን ሰሞን የኢትዮጵያ የዑለማው ሰብሳቢ ነበርኩኝና አራናጅ እንዴት አዳለ የማይቀር አረ ምን ሆኖ ነው የማይቀረው? ምን ከየት ጋር ተገናኝቶ ነው? የቀን መቀየሪያ እኮ ነው። የቀን መቀየሪያ የምን መቀየሪያ የምን ቀን? እስቲ ቀን አክብሩ የተባለበትን ነገር ነው ነው። ዒዶቹ እንደሆነ ተነግሯል። ጁሙአ እንደው ተነግሯል በምን እንደሚከበር። ይሄን ቀን የማን መቀየሪያ ነው? ማን ነው አመት መቀየሪያ? እኛ እኮ ቅዱስ ዮሐንስ እኮ ብለን አይከበርም ብለን እኮ ትተናል። ድሮ እናት አባቶቻችን ራሱ ቅዱስ ዮሐንስ ምናምን እንዳትሉ ይሄ የኛ ቀን አይደለም ምናምን ነው የሚሉን እኮ እናቶቻችን። ወላሂ ትልቅ ሸህ ናቸው ተሟገቱኝ። ይሄንን ደግሞ ዲል ልታደርገው ነው ይሄን ምናምን አሉ። ወላሂ እናንተ አሁን የነቢ መውሊድ ይከበር አይከበር እየተካለፍን ያለ ሰዎች ስለ የውመል ወጠኒ መወያየት አለብን ወይ እናንተ አልኳቸው። የዚያን ቀን ነው አሉ ተእሲር አረክብኝ። እንግዲህ አንተ ካልሄድክ አልሄድም እንዴ እኔ ሄድኩ አልሄድኩ አንተ አምነህበት ቅሩ አልኳቸው። አጅር ልታገኙ እዚህ አይነት አጋጣሚን የማጋጠም የባለፈው ይህንትን አንደኛ የጎዳና ፊጥር
የሚለው መጣ። ቆይቶ ደግሞ የቁርአን ውድድር የሚለው መጣ። ሁሉም አደባባይ ወጡ። መጀመሪያ በእንትን የነበረው ማለት ነው። አሁን እዛ አንዱ ምን አለኝ፣ እንዲሁ በቀልድ እኮ ነው እና እኛ የነብዩ መውሊድ አታክብሩ እየተባለ ስትቀውጡ ኖራችሁ፣ አሁን ደግሞ አዳዲስ እንትን አመጣችሁልን። ይኸው እንግዲህ አደባባይ ወጣችሁ የቁርአን ቀን የሚለው እንተየት ነው ያመጣችሁት? እንደገና የፊጥር በጎዳና ላይ የሚለውን ከየት ነው ያመጣችሁት? አላህ ይብቃና አለ። በቃ እዛ እንገናኛለን። በጉልበት ነው እንገናኛለን። የእናንተ ስትፈልጉ በየቀኑ ይኸው እንዴት ታመጣልናላችሁ? አይ እንዲሁ አሁን ሸኽ አሽሁሩል ሐራም ወሑሩማቱ ቂሷስቱ ደነገጥኩኝ። ሌላ አለ ሌላ ሸኽ ይሄ ኢድ ላይ አይ ሁላችሁም ታውቁታላችሁ። ኢድ እኮ አንዳንድ አካባቢ ላይ ኢደል ፊጥር የሸዋል አንድ ላይ አይደለም ኢድ እንደ ኢድ የሚከበረው። በነጋታው በሙሉ ጾም ነው። ሁለተኛው ቀን የኢድ ቀንን ያላከበረውን ያልተጠራራውን የሚከበርበት ሌላ ኢድ ተብሎ የሚከበርበት ኢዱል አክበር እኮ ይሉታል። ያንን አልኢዱል አክበር ኢዱል ኸዋስ ምናምን ይሉታል እኮ ወይ ኸዋስ ይሄ ኸዋስ እና ይህንን አንድ ልጅ አኸለፈ እየጋ ይማር ነበር። አነሳውና ምን አድርግ የኛ አካባቢ የኛ ብሔሮች የኛ ቤተሰቦች የዚህን ቀን የሸዋልን 7 8 ነው የሚሆነው 8 ቀን ምናምን አልሙሂም እንደዚህ በጣም ይከበራል። እንዴት ጾመህ ዋል አልኩት። ለሙኻለፍ ጾመህ ዋል ይሄ ሙታባው ምናምን እሱ አይደለም ይሄን ያህል አህምያ የለውም። ይሄ ግን ያኛውን ለምንድነው ሲባል ጾመኛ ነኝ ዛሬ ተጠሩ አራል በጣም ዛሬ ጾም ነው። እኔ ጾሜን አልጾምኩ ነበር 6 ነው ተመላ አልኩት። የአላህ እንዴት እንዳወገዙት ደግሞ ሸኽሲያ በዚያ በብሔሩ በቤተሰቡ ላይ ትልቅ ተጽዕኖ ያለው ሰው ነው። እንዴት አንተ ትቀራለህ? አመቱን አክብሮ ሰው መጥቶ እንዴ ኢድ ቀን ለምን አልመጣችሁም? እሱ ደግሞ ወላሂ ተቀየሙኛል። ግን ሰው ያ ወጣቱ በተለይ እንዲሸክ ካረገዋለ እንዴት መቅረት ያለበት የመጀመሪያው መርሐላ እኮ አንድ ቢድዓ መንቀፍ ተሽኪክ እንኳን መፍጠር ሙጅማ አለይህ እንዳይሆን ሙጅማ አለይህ እንዳይሆን ራሱ ላተጅተሚ ኡመት ያለው አሁን ያልኩት የምንሰራውን ነገር ሱና ነው ያልታልን ሱናውን በራሳችንም በእኛ ብሔርም ይሁን ሌላም ይሁን ሱና ሲሰራ መደገፍ አለብን። ቢድዓ ሲሰራ ደግሞ የኛ ወገንም ይሁን የሌላው ወገን ወላ እነ ፋጢማ ተሰረቀት ለቁጥ ወዲያ ነው ያሉት። ይሄ ታልሆነ ዳዕዋችን ውሸት ነው ማለት ነው። ብዙ ስላጋጠመኝ ነው ታዝጋለሁ። እኔ ይሄ አንፊቁ ፊ ሰቢልላህ ወላ ትልቁ ቢአይዲኩም ኢለተህሉካ ለብቻው ወላ ትልቁ ቢአይዲኩም ኢለተህሉካ እኔ በተለያዩ ተፍሲር ነበር ስንፈስራቸው የነበረው። ያው ብዙ ጊዜ እንደው በተለያዩ ነገሮች ላይ ራስን አለማጋፈጥን በዚህ እንደመሰለ ሳይር ተደርጎ ይጠቀውሳል። እሱም አይካተትም ማለት አይቻልም። የማይችለው ነገር ውስጥ መግባታቸው እንዳሉት ይባላል ማለት ነው። ገና አቡ አዩብ አንሷሪ እኮ ይሄን የተናገሩት ቢተርኪል ኢንፋቅ ዘመቻ ላይ ሄደው ነው እኮ በሙአዋያ ጊዜ ዘመቻ ሄደው ሩሞች ጋር ሲዋጉ አንድ ወጣት ልጅ ዝም ብሎ በጣም ብዙ ሆኑት ሩሞች ላይ ሄዶ ገባ። ከዛ በኋላ ሰዎች ተወዲህ ያሉት ምናምን ሱብሃንአላህ አልቃ ነፍሰሁ ኢለተህሉካ ወላሁ የቁል ወላ ትልቁ ቢአይዲኩም ኢለተህሉካ የሚለውን ማስረጃ አድርገው መጡ። እሱ ይዛ ጊዜ አሉ አይ ይቺን አያት አለ ቦታው ፈሰራችኋት አሉ። ጀማዓኛ ናት ይቺ የኛ ናት እንደው አለ ቦታው እንዲፈሰራችሁት ብለዋል ይላል። ይሄ በሱሂህ ያለ ነው። ይሄ ጀዛኩሙላህ ኸይር ባረከላሁ ፊኩም። ዛሬው ትምህርታችን ሰፊ መግለጫ ሊሰጥበት የሚገባ ሰፋ ያለ ትምህርት ሊሰጥበት የሚገባ ጉዳይ ነው። ጥቆማ ነው። የቁርአን መነሻዎችን መርሆችን ነው የሚያስቀምጠው። እሱን ለማየት ነው። ጀዛሁሙላህ ኸይር። መሻይኾቻችን ጥሩ መልእክቶችን አስተላልፈዋል። የዛሬው ትምህርታችን እዚህ ያበቃል። በሚቀጥሉት ቀን ሌሎች ፕሮግራሞች ይዘን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات
حولها تزكو النفوس الهانئات. كم سمعت روح ونارت من حياة بين أنهار البشائر والعظات، واستلذ القلب فهما وثبات. إنه القرآن حيث المعجزات.